የአሜሪካ አስፈሪው ህግ በመውጣት ሂደት ላይ ነው። ፕሬዚዳንት ዶናልድ ትራምፕ ብዙ ጉዳዮችን ችግር ውስጥ ከተዋል። አሜሪካ የሞት ቅጣት በጥይት ድብደባ፣ በጋዝና በኤሌክትሪክ ንዝረት እንዲፈጸም ልትፈቅድ መሆኑ እርግጥም መነጋገሪያ ሆኗል። ከዴሞክራሲ አንጻርም በተለየ አጋጣሚ የሚታይ ሆኗል። ፕሬዚዳንት ዶናልድ ትራምፕ ሆነ ብለው ያደረጉት ነው በሚልም ትችት ሊሰነዘርባቸው ይችላል የሚል መረጃ በመውጣት ላይ ይገኛል። በእርግጥ የአሜሪካ ፍትህ መስሪያ ቤት ያስቀመጠው ነው። የአገሪቱ የፌዴራል ማረሚያ ቤቶች የሞት ቅጣት የሚፈጸምባቸው ዘዴዎች ዝርዝር ውስጥ በጥይት መደብደብ፣ በጋዝ ማፈንና የኤሌክትሪክ ንዝረት እንዲካተቱ ትዕዛዝ ማስተላለፉ የአሜሪካን ፖለቲካ ትዝብት ውስጥ የሚከትና የታለሽ ዴሞክራሲ ለማለት በር የሚከፍት ሆኗል። ለዚህም በርካታ ጥያቄዎች ከግራም ከቀኝም መነሳታቸውን ቀጥለዋል። ይህኛው አካሄድ ሪፐብሊካኖቹ ወይስ ዴሞክራቶቹ የሚባል አይደለም። የአሜሪካ የፍትህ መስሪያ ቤት ጀስቲስ ዲፓርትመንት ያወጣው በመሆኑ በተለያየ አጋጣሚ ጥያቄው ተጠናክሮ መቀጠል አለበት የሚል መረጃ እንዲወጣ አድርገዋል። ለዚህ ደግሞ ፖለቲካዊ አካሄዱ እጅግ ፈታኝና ቀውሱን በተለየ አጋጣሚ ለማየት ዓለማችንን ትቸገር የሚያደርጋት ይሆናል። አርብ አዳር ነው ይፋ የሆነው ባለ 48 ገጽ ሰነዱ እጅግ አስቸጋሪ፣ መስሪያ ቤቱ ደግሞ ማለትም የአሜሪካ ፍትህ መስሪያ ቤት በዚህ ልክ ማስቀመጡ የሞት ቅጣት እንደሚጠናከር የገለጸበት አኳኋን ነውና በርካቶች ጥያቄያቸውን በተለያየ አቅጣጫና አጋጣሚ ለመጠየቅ ግድ ብሏቸዋል። አርብ ይፋ የሆነው ይህ አደገኛ ሰነድ እጅግ አስቸጋሪ ሊሆን ይችላል። እርምጃው እጅግ ጭካኔ የተሞላባቸው ወንጀሎችን ለመከላከል ለተጎጂዎች ትክክለኛ ፍትህ ለመስጠትና ለሟች ቤተሰቦች ለረጅም ጊዜ ዘገየ መጽናኛን ይሰጣል በሚል ሀሳብ ወይም ደግሞ አረዳድ እንዳለው በሰነዱ ላይ ተካቷል። ሰነዱ በእርግጥ በአሜሪካ ምድር በተለይም ከዚህ ከጦር መሳሪያ ቁጥጥር ጋር በተገናኘ ጥቃቶች እየጨመሩ መምጣታቸውን ተከትሎ ታሳቢ ያደረገ ሊሆን ይችላል። በርካቶች ይሄኛውን አጋጣሚ በተለየ አይንና አቅጣጫ ለማየት ግድ ብሏቸዋል። እርምጃው ግን እጅግ አስቸጋሪ ሊሆን ይችላል ተብሏል። የቀድሞ የአሜሪካ አስተዳደር በአብዛኞቹ የፌዴራል የሞት ቅጣቶች ላይ እገዳ መጣሉ የሚታወስ ነው። ያ ማለት እንግዲህ ዴሞክራቶቹ ይሄኛውን አካሄድ አሰቃቂ ብለው ይፈርጁታልና በእርግጥም ጥሩ ያልሆነ ሀሳብ ተደርጎ ተወስዷል። የቀድሞው ፕሬዝዳንት የዴሞክራቱ ጆ ባይደን ስልጣን ከመልቀቃቸው በፊት የሞት ቅጣት ከተፈረደባቸው 40 የፌዴራል እስረኞች መካከል ለ37ቱ ምህረት ማድረጉ፣ 3ቱ በአደገኛው ቅጣት ልክ መቀጣታቸውን መረጃው በግልጽ ያስቀምጣል። ፕሬዝዳንት ዶናልድ ትራምፕ የተረከቡት የስልጣን አካሄድ ደግሞ ይሄኛውን የለወጠና ሌላ ስም ያሰጠ ሆኗል። ፕሬዝዳንቱ የተረከቡት ይሄኛውን አጋጣሚ ዶናልድ ትራምፕ ደግሞ ወደ ቤተ መንግስት ዳግም በገቡ የመጀመሪያው ቀን ፍትህ መስሪያ ቤቱ የሞት ቅጣትን እንዲያስጀምር ትዕዛዝ ሰጥተዋል ወይም ፕሬዚደንሻል ኦርደራቸውን አስቀምጠዋል። ይህ ደግሞ እጅግ አሳሳቢ የሚሆነው ወንጀለኞቹን በእርግጥም በአሰቃቂ ሁኔታ ህይወታቸውን እስከ መቅጠፍ መድረሱን ብቻ አይደለም። አሜሪካ ላይ ዴሞክራሲ የታለሽ በዚህ ልክ እንደዚህ አይነት የፖለቲካ ሂደትን የተከተለ የቅጣት አካሄድ አለ ወይ የሚል ጥያቄ መነሳቱ ስለማይቀር ነው ተብሏል። ፕሬዚዳንቱ የተረከቡትን አካሄድ መቀየራቸው ብቻ ሳይሆን በንጹሃን ላይ የሚፈጠርን ጫና ይቆጣጠራል ወይም ደግሞ ቀለብሳል የሚል ሀሳብ ያለው በመሆኑ የፌዴራል መስሪያ ቤቱ አካሄዱን በዚህ ልክ አድርጎታል የሚል መረጃ ይወጣ ይገኛል። መስሪያ ቤቱ አሁን ለማረሚያ ቤቶች የላከው መልእክት አለ። ፔንታቦርቢታል ይባላል። ይህ መድኃኒት በመርፌ በመውጋት ለሚፈጸም የሞት ቅጣትን ያለው ድጋፍ ደግሞ በግልጽ ያስቀመጠ ሆኗል። ይህ ለምን ሆነ የሚል ጥያቄ አሁን የሚነሳበት ጊዜም አይደለም። አሜሪካ ከአውሮፓውያኑ 1993 ጀምሮ ወይም ደግሞ በኢትዮጵያ አቆጣጠር 1980ዎቹ ላይ የፌዴራል የሞት ቅጣቶችን ለማስፈጸም የምትጠቀመው ይህን ዘዴ እንደነበረ ታውሷል። ተሟጋቾች ግን ጭካኔ የተሞላበት በሚል በወንጀላ መልክ ይመለከቱት ነበረ። ሁኔታዎች ግን መልካቸውን ለወጡ። በዛ ልክም ችግሮች ተፈጠሩ። ግን ደግሞ ከ1993 ወዲህ እንዲህ አይነት አደጋ ዓለም አይታታውቅም አሜሪካ ምድር ላይ የሚል ሀሳብም በተቃራኒው ለመጋራት ግድ ብሎታል። በተለያዩ የፖለቲካ አውዶችና ሁኔታዎች ለምን ይህ ተፈጠረ የሚል ጥያቄ ይነሳል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ይህ መሆን አለበት በሚል እንደሞገዱ ናቸው። ተሟጋቾች ጭካኔ የተሞላበት የግድያ ዘዴ ነው በማለት ተቃውሞ ሲያቀርቡበት ሰንብተዋል። በቅርብ ዓመታት ወዲህ ደግሞ መድኃኒቱን ማግኘት አስቸጋሪ የሆነ በመምጣቱ በእርግጥም ሁኔታው ምን ያህል አደገኛ እንደሆነ ለመገመት አያዳግትም ተብሏል። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ሕግና ፖሊሲ ወይም ስርዓት ላይ ምን ያላደረጉት ነገር አለ ለማለትም በር የሚከፍት ሆኗል። ፕሬዚዳንት ትራምፕ ለሞት ቅጣት ያላቸውን ድጋፍ ረዥም ጊዜ ሲገልጹ ቢሰነብቱም በበርካቶች ዘንድ ጫና ውስጥ መግባታቸውም የሚዘነጋ አይደለም። አሁን ግን ስልጣኑ በእጃቸው በመሆኑ ይህን የማድረግ አጋጣሚውን
አግኝተዋል። ምክንያቱም በላይኛውም በታችኛው ምክር ቤት እሳቸው የበላይ መቀመጫን ተቆጣጥረዋልና ሪፐብሊካኖች የፈለጉትን ሀሳብ ለማጋራትና የፈለጉትን ውሳኔ ለማጸደቅ ይህን ኮንግረስ ይጠቀሙበታል። በመጀመሪያው ዙር የስልጣን ዘመናቸው ከ2016 እስከ 2021 ማለት ነው በፌዴራል መንግስት ደረጃ ለ20 ዓመታት ተጥሎ የነበረውን የሞት ቅጣት እገዳ ያነሱ ሆነው እንደነበረ የሚዘነጋ አይደለም። ይህን ተከትሎም በርካቶች ሀሳባቸውን አጋሩ። በዚህ የስልጣን ዘመናቸውም 13 ሰዎች የሞት ቅጣት ተፈጽሞባቸው እንደነበረ የሚዘነጋ አይደለም። የፕሬዝዳንት ባይደን ደግሞ አካሄዳቸው 3 ሰዎች ከ40 ፍርደኞች መካከል እንደነበረ ይታወሳል። በጥር 2025 በድጋሚ ወደ ስልጣን መጡ ፕሬዝዳንት ዶናልድ ትራምፕ በተመለሱበት ጊዜ ደግሞ አቋማቸውን ግልጽ አደረጉ። አሜሪካ ላይ ዋጋ ያስከፈለ ሁሉ ዋጋ ይክፈላሉ። የመጀመሪያው ዕለት የወንጀሉ ክብደት እንዲፈጸም በሚያደርግባቸው ሁሉም አይነት ወንጀሎች ኦል ታይፕስ ኦፍ ክራይም እንዲሁም ህገወጥ ስደተኞች፣ ኢሚግሬሽን፣ የህግ አስከባሪ አካልን በሚገልበት አይሲ ወቅት የሞት ቅጣት ተፈጻሚ እንዲሆን የሚያደርግ ፕሬዝደንታዊ ትዕዛዝ ፕሬዚደንሻል ኦርደር ለመፈረም ግድ ብሏቸዋል። ይህ ደግሞ እጅግ አስቸጋሪ ነበረ። ዓለም ላይ በእንደዚህ አይነት አካሄድ አሜሪካ ፖለቲካዊ ሁኔታዎችን የቃኘችበት መንገድ ጫና ውስጥ ይገባል በሚል ጥያቄዎች በስፋት እየተነሱ ነበረ። የፕሬዝዳንት ዶናልድ ትራምፕ አካሄዳቸው በእርግጥም እጅጉን አስቸጋሪውን የግድያ ሁኔታ ይቀንሳል ተብሎ ተስፋ ተጥሎበታል። ግን እንዴትና በምን ሁኔታ በየትኛው አጋጣሚ ዛሬም በጥያቄ መልክ የሚታይ ካልሆነ በስተቀር ፈተናው ሌላ ቀውስ ሊያመጣ ይችላል ተብሏል። ትራምፕ በርካታ ጉዳዮችን በአሜሪካ ፖለቲካ ላይ እየዘረዘሩና ለውጥን እያመጡ ነው በሚል ትችቶች ይበረቱባቸዋል። እሳቸው ግን ፕሬዝዳንት ነኝ እናም የፈለግኩትን ላድርግም ብቻ ሳይሆን አንዳንድ አካሄዶችን በተለይም ከዚህ ከጦር መሳሪያ ቁጥጥር ጋር በተገናኘ ለመለወጥ ሙከራ ነበራቸው። ያን ግን ማሳካት አልቻሉም። ምክንያቱም እነ ፕሬዝዳንት ጆ ባይደን ሁኔታውን ቆላልፎባቸው ሄደዋልና በእርግጥ ያን የመሻር ፕሬዝዳንታዊ መብት ቢኖራቸውም በኮንግረስ ውስጥ የማሳመን ግዴታ ይጠበቅባቸዋልና የጦር መሳሪያ ቁጥጥር ሂደቱ ራሱ ሌላ አቅጣጫና ቅርጽ ተሰጥቶት የቆየ ጉዳይ ሆኗል። አሜሪካ ላይ ጥቃቶች ለምን በረቱ በሚል ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ይጠይቃሉ። ለዚህ ደግሞ የቅጣት መጠንን ከፍ ማድረግ ወሳኝ እንደሆነ ያምናሉ። ያደረጉትም ይሄ ነው። በምርጫ ክርክራቸው ወቅት የጦር መሳሪያ ጉዳይና እንደዚህ አይነት የስቅላት አሊያም ዜጎች ወንጀል ሲሰሩ የሚቀጡበት የህግ አግባብ በሰፊው ለክርክር መድረክ ይውላል። ይህንም ያደረጉት ሪፐብሊካኖቹ አሁን ዴሞክራቶቹን በተቆጣጠሩበት ኮንግረስ የፈለጉትን ውሳኔ ለማሳለፍ እድሉን አግኝተዋል። ፕሬዝዳንት ባይደን እና ትራምፕ በጉዳዮች ላይ ተግባብተው አያውቁም። በተለይም ደግሞ እንቅልፋሙ ባይደን ስሊፒ ጆ በሚል ፕሬዝዳንት ዶናልድ ትራምፕ ይጠሯቸዋል። እሳቸውም የእድሜ ጉዳይ ነውና ማንቀላፋታቸው ግልጽ እየሆነ መጥተዋል። ሪፐብሊካኖችና ዴሞክራቶቹ የሚለያዩባቸው ብዙ ጉዳዮች ቢኖሩም የጦር መሳሪያ ጉዳይና የህግ አግባብ ለቅጣት በተለየ አቅጣጫ የሚታይ ነው። በባይደን የጦር መሳሪያ ቁጥጥርና የጀርባ ምርመራ እንዲካሄድ ይደግፋሉ ተብሎ ሀሳቦች በተጋሩበት አጋጣሚ ፕሬዝዳንት በነበሩበት ሰዓት የተለያዩ ድምጾች ከሪፐብሊካኖቹ በኩል ሲወጡ እንደነበረ የሚታወስ ነው። ታዲያ በተለያዩ የአሜሪካ ፖለቲከኞች ውስጥ የሚታየው ይሄው የምርጫ ጉዳይም ብቻ ሳይሆን የጦር መሳሪያ ቁጥጥር ልክ አንድ ፕሬዝዳንትን ያህል የመቀየር ጉዳይ አድርገው ይወስዱታል። በአሜሪካ ለሚካሄዱ ፕሬዝዳንታዊ ምርጫዎች ግንባር ቀደም የሆኑ ተፎካካሪዎች በዚህ ሳምንት ማለትም አሁን የተላለፈውን ውሳኔ በተለየ አጋጣሚ ሲመለከቱ ነበረ። የአሜሪካ ተመራጮች በተለይም ለፕሬዝዳንታዊ እጩ የሚንቀሳቀሱ ሁሉ ይህን ጉዳይ ይዘውት ይወጣሉ። ፕሬዝዳንት ጆ ባይደን ከፍተኛ ከሆነ የወንጀል መጠን ጋር የምትታገለውን ሰሜን ምስራቃዊ ከተማ ሲጎበኙ በነበረበት ሰዓት የቀድሞ ፕሬዝዳንት ዶናልድ ትራምፕ ደግሞ ሃርለምን ሲጎበኙ ይሄው የጦር መሳሪያ ጉዳይ እጅጉን ሲነሳ ነበረ። ለዚህ ደግሞ ፖለቲካዊ አለመግባባት ብቻ ሳይሆን በአንዳንድ ሁኔታዎች ላይ የሚፈጠሩ ጉዳዮችን ጠንቅቆ ማወቅ እንደሚያስፈልግ የፈጠረውን ልዩነት ማስታወስ የችግሩን ግዝፈት ለመመልከት ከበቂ በላይ ነው ተብሎ ይወሰዳል። ፕሬዝዳንት ዶናልድ ትራምፕ ደግሞ አንዳንድ አካሄዶችን በጥቅሉ የሚሄዱባቸው መጠኖች እጅግ አስቸጋሪና ለመገመት ፈታኝ ይሆናሉ። የአሜሪካ የጦር መሳሪያ ቁጥጥር በከፍተኛ የፖለቲካ ልዩነት የታጀበ ነው። በተደጋጋሚ አሜሪካ ውስጥ የጅምላ ተኩስ አደጋዎችና በህገ መንግስቱ የተረጋገጠ የመታጠቅ መብት መከላከል ያለ አከራካሪ ጉዳይ ነው። በ2022 የወጣው አዲስ ህግ ደግሞ ከ30 ዓመታት በኋላ የመጀመሪያው እንደሆነ ይነገር ነበረ። አሁን ግን ጉዳዮች እየተቀየሩ መጡ። የሽያጭ የጀርባ ምርመራን መጠበቅ፣ እድሜ ገደብ ከ21 ዓመት በላይ እንዲሆንና የአእምሮ ጤና ፍተሻን የሚያካትት ተደረገ።
ግን ደግሞ አሁን ከሱም የተሻገረና የዘለለ ሆነ። የባይደን አስተዳደር ጥብቅ በቁጥጥር ሲደገፍ ሪፐብሊካኖቹ የመብት ገደምን ይቃወማሉ። ያ ማለት እነ ፕሬዚዳንት ዶናልድ ትራምፕ የጦር መሳሪያን ዝም ብሎ መታጠቅ የሚባል ነገር የለም በሚል ይከራከራሉ። ዴሞክራቶቹ ደግሞ መብት ነው፣ አንድ ዜጋ ራሱን መጠበቅ አለበት ይላሉ። ይህን ተከትሎ ደግሞ ካማላ ሃሪስና ፕሬዚዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት ይህን ሀሳብ አጋሩት። ፕሬዚዳንት ዶናልድ ትራምፕ የጦር መሳሪያ እየሰጣችሁ ህዝቡን አስጨረሳችሁት በሚል ሀሳባቸውን አጋሩ። የህግ ማዕቀፍ ብዙ ናቸው። የ2022 ህግ የጦር መሳሪያ ግዢ ከመፈጸሙ በፊት ጥብቅ የጀርባ ምርመራና የ21 ዓመት ዕድሜ ገደብን የሚደነግግ ነበረ። የፖለቲካ ልዩነትንም ያስቀምጣል። ዴሞክራቶቹ ጥብቅ ቁጥጥር እንዲኖር ይፈልጋሉ። ሪፐብሊካኖቹ ደግሞ የጦር መሳሪያ የመያዝ መብት ላይ ገደብ መጣልን ይቃወማሉ። እንደዚህ አይነቶቹ አካሄድ በተለያየ አጋጣሚ የተወዛገበ ሆኖ ሊመዘገብ ይችላል። የፖለቲካ ልዩነቱ ብቻ ሳይሆን የህግ ማዕቀፍ አፈጻጸሙም ፈተና ነበረ። የአመፅ መጠን በ2022 ብቻ ከ20 ሺህ በላይ ሰዎች በጦር መሳሪያ ህይወታቸውን ማጣታቸውን ደግሞ እንደ መከራከሪያ ከዚህ ቀደም መነሳቱ የሚታወስ ነው። አወዛጋቢነቱ አሁንም ቀጥሏል። የተለያየ ትርጓሜ የሚሰጠው ነው። ተከራካሪዎች የዜጎችን ደህንነት ለማስጠበቅ የግድ ጦር መሳሪያ መያዝ አለበት ብለው ያምናሉ። ተቃዋሚዎች ግን ህገ መንግስታዊ መብትን ይጥሳል በሚል ሀሳብ እንደዚሁ ይሰነዝራሉ። በእርግጥ የጦር መሳሪያ ይኑር የሚሉ ህገ መንግስቱን ይጥሳል ይላሉ። አይኑር የሚሉ ደግሞ ከንጹሃን ህይወት ጋር አብረው አገናኝተው ይመለከቱታል። የመሳሪያ ቁጥጥር በባይደን አስተዳደር የጦር መሳሪያ ሽያጭንና የሽጉጥ አምራቾችን ተጠያቂነት የማጥበቅ አዝማሚያ እያሳየ በመምጣቱ በርካቶች በተለየ አቅጣጫ ጉዳዩን ለመመልከት ፈልገው እንደነበረ የሚዘነጋ አይደለም። ግን ደግሞ የፕሬዚዳንት ዶናልድ ትራምፕ አቋምና የአሜሪካ ፖለቲከኞች በተለያዩ ሁኔታዎች ውዝግብ ውስጥ መግባታቸው የሚታወስ ነው። በአሜሪካ የጦር መሳሪያ ቁጥጥርን በተመለከተ ልዩነት ያላቸው ሪፐብሊካንና ዴሞክራቶቹ በአዲሱ መመሪያ ላይ ከስምምነት መድረሳቸው ይታወስ ነበር። ያ ማለት 2022 ላይ ፍሎሪዳ ውስጥ በአንድ ትምህርት ቤት ላይ ከተከፈተው ተኩስ የተረፉ ዜጎች በእንደዚህ አይነት አጋጣሚ የተለያዩ ሀሳቦችን ማጋራታቸውም የሚዘነጋ አይደለም። ያም ሆኖ ግን አሁን ቅጣቶች ከፍ እያሉ መሄዳቸው ምናልባት መፍትሄ ያመጣ ይሆን የሚል ጥያቄንም እያስነሳ ይገኛል።